በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሀረጎ የዚች የታምረኛዋ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ለድነት ለበረከት በዚህ በተቀደሰ ደጇ የሰበሰበችንም አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። ለጥቂት ደቂቃ ትምህርተ ወንጌል ተማምረን ወደ ቀጣይ አገልግሎት እንሄዳለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚህ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ ሁሉ የምመራህ እግዚአብሔር አምላክ ነኝ ይላል። እግዚአብሔር አምላካችን የሚረባንን ነገር ያስተምረን፣ በምንሄድበትም መንፈሳዊ መንገድ ሁሉ እሱ ይምራን። በዚህ በዮሐንስ ወንጌል በምዕራፍ 9 ቁጥር 25 ላይ ባለው ኃይለ ቃል ተነስተን እንማማራለን። እግዚአብሔር ምስጢሩን ይግለጽልን። በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 25 ላይ እርሱ በሉ እስኪ እርሱ ኃጢአተኛ እንደሆነ እኔ አላውቅም። ይህንን የተናገረው ከእናቱ ማህፀን ጀምሮ ሲወለድ ዓይን ያልነበረው ብርሃን ያልነበረው ይልቁንም ዓይን ስለሌለው ሰዎች የሚዘባበቱበት ሰዎች የሚጠቃቀሙበት ብርሃን በማጣቱ ዓይን በማጣቱ ምክንያት በመንገድ ዳር ቁጭ ብሎ ከሰዎች ዘንድ ምጽዋትን የሚለምን አንድ ዓይነ ስውር ወይም ደግሞ ብርሃን ያጣ ሰው የተናገረው ቃል ነው። ከዮሐንስ ወንጌል ከምዕራፍ 9 ቁጥር 1 ጀምሮ ስንመለከት ከዚያም ሲያልፍ እውር ሆኖ የተወለደውን ሰው አየ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ በሚሄድበት ሰዓት ከእናቱ ማህፀን ብርሃን የሌለው ዓይነ ስውር የሆነ ሰው ቁጭ ብሎ መንገድ ዳር ሲለምን ተመለከተው። በመንገድ ሲያልፍ አየው ይላል። እግዚአብሔር አምላካችን ሁላችንንም ይህን በችግራችን ስናልፍ፣ በፈተናችን ስናልፍ፣ በህመማችን ስናልፍ ዛሬ የሚያየን የሚያጽናናን የሚያግዘን ሰው የለም። በችግራችን ጊዜ ከጎናችን የሚቆሙ ችግራችን እንዲያልፍ ማለፊያ የሚሆኑ ችግራችን እንዲያልፍ ምክንያት የሚሆኑ ሰዎች እጅግ በጣም የታደሉ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንገድ በሚያልፍበት ሰዓት ይሄንን ሰው አየና ሊያልፉ አልወደደም። ዛሬ ችግራችንን እያዩ የሚያልፉን ብዙ አሉ። ስንታመም፣ ስንወድቅ፣ ችግር ውስጥ ስንገባ ይረዱናል፣ ያግዙናል፣ ከጎናችን ይቆማሉ ብለን የተማመንባቸው ሰዎች ብዙ አልፈውናል። እግዚአብሔር ብቻ ነው እያየ ማያልፍ። ሰው እያየ ያልፋል፣ እያየ ዝም ይላል። ማድረግ እንኳን የሚቻለውን ነገር ሳያደርግ ዝም ብሎ ያልፋል። እግዚአብሔር ግን ሰውን አያልፍም። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው ሲያይ ሊያልፉ አልወደደም። በመንገድ ዳር ነው ድንገት ያገኘው። ስለዚህ በመንገድ ዳር ሲሄድ ድንገት ነው ያገኘሁት፣ በመንገዴ ላይ ቁጭ ብሏል፣ ስለዚህ ይህንን ሰው ልለፍ አላለም። ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ጠጋ አለና ተመለከተው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው ሲመለከተው በግንባሩ ላይ እንደኔና እንደናንተ ዓይን የለውም፣ ብርሃን የለውም። ልሙጥ የሆነ ግንባር ብቻ ነው ያለው። አንድምታ ወንጌል እንደሚነግረን ይህ ሰው
አይን ፈጽሞ የሚባል ነገር የለውም። ምናልባት አንዳንድ ጊዜ አይን ሊጠፋ ይችላል፣ ሊፈስ ይችላል። በተፈጥሮ ደግሞ ችግርም ሊገጥመው ይችላል። ይህ ሰው ከሌሎቹ ሰዎች ልዩ የሚያደርገው ምንድነው? በግንባሩ ላይ ፈጽሞ አይን የሚባል ነገር የለውም። ልሙጥ የግንባር ግድግዳ ነው ያለው። ይሄንን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመለከት ከሱ ጋር የነበሩት ደቀ መዛሙርቱ ይህንን ሰው ተመለከቱት፣ ይህንን ሰው አዩት። በዚህ ሰውም በጣም ተገረሙበት። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለው ጠየቁት። ደቀ መዛሙርቱም ይላል፣ መምህር ሆይ ይህ ሰው እውር ሆኖ የተወለደው በማን ኃጢአት ነው? በራሱ ነውን ወይስ በወላጆቹ ብለው ጠየቁት። ሐዋርያት ሲያዩት ስለደነገጡ ስለተገረሙ መምህር ሆይ ጌታ ሆይ ይህ ሰው አይኑ የጠፋው በግንባሩም ላይ የአይን ምልክት የሌለው ጨርሶ ልሙጥ ሆኖ የተወለደው በቤተሰቦቹ ኃጢአት ነው በእናትና በአባቱ ኃጢአት ነው ወይ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። ይሄ ቃል የሚያስረዳን የቤተሰቦቻችን በደልና ኃጢአት ለኛ እንደሚተርፍ ነው። ይህ ማለት ምን ማለት ነው? ለምሳሌ እናት አባቶቻችን አያቶቻችን እግዚአብሔርን ትተው ባዕድ አምልኮትን ይዘው እግዚአብሔርን ማምለክ ትተው ባዕድ አምልኮትን ሲያመልኩ ለእግዚአብሔር መስገድ ትተው ለዛሩ ለጨሌው ሲሰግዱ የነሱ በደልና ኃጢአት ለኛ ይተርፈናል። ወይም ደግሞ እነሱ የሰበሰቡት ኮተት ዛሩ የዛር ውላጆ በየጠንቋይ ቤት ዞሮ ያመጡት ለዘርዘር ይተርፋል። በዘመናችንም የምንሰቃየው አንዱ ይሄ ነው። እዚህ መሃል አዲስ አበባ ላይ ተወልደው ምንም የማያውቁት ምናልባት አያቶቻቸውን እንኳን ላያውቁ ይችላሉ። ክፍለ ሀገር ያሉት በሞት የተለዩት አያቶቻቸው ሲገብሩት ሲንከባከቡት የነበረው ባዕድ አምልኮት ዛሩ ጨሌው እዚህ ለተወለደው ሰው ዕዳ ይሆናል። ዛሩ በዘር በኩል ይመጣና ቤተሰብን መከራ ያበላል፣ ሕይወት ያበላሻል፣ ሕይወት ያጨናግፋል፣ በበሽታና በህመም ያሰቃያል፣ ባስ ካለም ደግሞ በሞት ይወስዳል። ስለዚህ ቅዱሳን ሐዋርያት ምን አሉ? ጌታ ሆይ ይህ ሰው እንደዚህ ሆነው በእናት በአባቱ ኃጢአት ምክንያት ነው ወይ ብለው እጅግ በጣም ተደንቀው ጌታችንን ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ የእግዚአብሔር ሥራ ሊገለጥበት ነው እንጂ እርሱ አልበደለም፣ ወላጆቹም አልበደሉም አለ። እሱም አልበደለም፣ ወላጆቹ ምን አላደረጉም? አልበደለም። ይህ ሰው እንደዚህ ሆኖ መፈጠር ፈልጎ አይደለም የተፈጠረው። ይህ ሰው እንደዚህ መሆን ፈልጎ አይደለም የሆነው። አንዳንድ ጊዜ ችግር ሲገጥማችሁ ያንን ችግር ራሳችሁ ላታመጡት ትችላላችሁ። እጅግራችሁ መታሰራችሁ፣ እድላችሁ መበላሸት፣ ሕይወታችሁ መመሰቃቀሉ ምናልባት እናንተ ያመጣችሁት ላይሆን ይችላል። ያ የሚመጣው ምናልባት በጀርባ በኩል ባሉት በቤተሰቦቻችንም ሊሆን ይችላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱም በአባቱም አይደለም የእግዚአብሔር ሥራ ድንቅ የሆነ ነገር በዚህ ሰው ይገለጥ ዘንድ ነው አለ። አንዳንድ ጊዜ መታመማችን ለበጎ ነው። እኛ በኃጢአት ነው እንላለን፣ እግዚአብሔር ክብሩን ሊገልጥብን ይሆናል። አንዳንድ ጊዜ ልጆቻችን ይታመማሉ። በሳይንስም በሕክምናውም የሚያስደነግጥ ነገር ይነገረናል። እግዚአብሔር ለምን እንደዚህ አይነት ልጅ ሰጠን ብለን የምናማርር ብዙ ሰዎች አለን። እነዛ ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ክብሩ ድንቅ ሥራው እንዲገለጥበት እንደዛ ሆነው ተፈጥረው ተወልዶ ሊሆን ይችላል። ስለዚህ አንዳንድ ጊዜ ችግራችን፣ ፈተናችን፣ ህመማችን፣ ስቃያችን ለጊዜው ለኛ ፈተና ሊሆን ይችላል። ነገር ግን የእግዚአብሔር ድንቅ ሥራ ሊገለጥበት ይችላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሰው የእግዚአብሔር ድንቅ ሥራ የሚገለጥበት ነው ብሎ ለሐዋርያት መለሰላቸው። በዚህን ጊዜ ሐዋርያት ተረጋጉ። እነሱ አስቀድሞ ያሰቡት ይህ ሰው ሲወለድ አይን የለውም፣ ልሙጥ ግንባር ብቻ ነው ያለው። ስለዚህ ምናልባት እናትና አባቱ በድለው፣ እናትና አባቱ እግዚአብሔርን አሳዝነው፣ እናትና አባቱ ኃጢአት ሰርተው እግዚአብሔር ተቀይሞ ተቆጥቶ በልጃቸው በኩል የቀጣቸው መስሎ ቅዱሳን ሐዋርያት ጌታችንን ጠየቁ። አንዳንድ ጊዜ እኛ ስንታመም እግዚአብሔር የተጣላን የተቆጣን የሚመስላቸው ወገኖች አሉ። እግዚአብሔር ለክብር ለጸጋ ወደ ራሱ ሊመልሰን ለራሱ ሊያደርገን ሲፈልግ አንድ ፈተና ሲያመጣ ቤተሰቦቻችን የራሳችን ሰዎች
አንተማ አንቺማ ይሄ ፈተና የመጣብሽ ይሄ በሽታ ያዘሽ በኃጢአታችሁ ምክንያት ነው። እግዚአብሔርን ስለበደላችሁ ስላስቀየማችሁ ይሄ ፈተና መጣባችሁ፣ ይሄ ችግር ደረሰባችሁ የሚሉ ሰዎች አሉ። አፋቸውን ወደ ሰማይ የሚከፍቱ ሰዎች አሉ። ቅዱሳን ሐዋርያት ስላላወቁ ጌታችንን ጠየቁ። ጌታችን ትክክለኛ መልስ መልሰላቸው። ይህንን ቃል ከጌታችን ከሰሙ በኋላ ቅዱሳን ሐዋርያት ተረጋጉ። ቀጥሎ ምን ይላል? ይህንንም ብሎ ይላል በምድር ላይ ምራቁን እንትፍ አለ። በምራቁም ጭቃ አድርጎ የእውሩን አይኖች ቀባው። እንዲህም አለው ሂድና በሰሊሆም መጠመቂያ ታጠብ። ትርጓሜውም የተላከ ማለት ነው። ሄዶም ታጠበ፣ እያየ ተመለሰ ይላል። ስለ ቃሉ ስለ ታምሩ እግዚአብሔር የተመሰገነ ይሁን። ይህንን አይነ ስውር ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠጋ፣ አየው። ከዛ በኋላ ከመሬት ላይ አፈር አነሳ፣ ጭቃ አነሳ። ያንንም በምራቁ ለወሰው፣ ግንባሩ ላይ ዳሰሰው፣ ምልክት ሰራበት፣ አይን ሰራለት። በጣም የሚገርማችሁ ያንን ጭቃ በምራቁ ከደባለቀ በኋላ ወዲያው አልፈወሰውም። ያንን ጭቃ ግንባሩ ላይ ቀብቶ የአይን ምልክት ከሰራለት በኋላ እነሆ ሂድና በሰሊሆም መጠመቂያ ተጠመቅ አለው። ይህንን ቃል የሰማው አይነ ስውሩ ሰው ወደ ሰሊሆም መጠመቂያ ሄደ። ተጠምቆ ሲመለስ አይኑ በራለት፣ ብርሃንን ተጎናጸፈና በደስታ ተመለሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሆኖ እንዲፈጠር ክብሩና ታምሩ እንዲገለጥ ያደረገው ራሱ ነው። አስቀድሞ በእናቱ ማህፀን ጀምሮ አይን አልነበረውም። በእናቱ ማህፀን አይኑን መሳል አይኑን መትከል ይችል ነበረ። ከተወለደ በኋላ ካደገ በኋላ እነሆ በመለኮታዊ ቃሉ አይንን መትከል ብርሃንን መስጠት ይችል ነበረ። ለኛ አብነት የሆነን ዘንድ ጭቃውን አነሳ፣ ምራቁን ለወሰ። ከዛ በኋላ ግንባሩ ላይ ምልክት አደረገለት። ሂድና ተጠመቅ ነው ያለው። ይሄ ምንድነው የሚያሳየን ካል በቤተ ክርስቲያናችን ያለው የተቀደሰው አፈር በየገዳማቱ ያለው እምነት የምንለው አስቀድሞ ጌታችን ለኛ ወደፊት የነገረን ነው። እምነት ተቀብተን መፈወስ እንደምንችል ነው። ጸበል ተጠምቀን አይደለም ከደዌያችን ለሰው የማይደረግ ለሰው የማይቻል ነገር እንደሚቻል ሊያሳየን ነው። ሰው አይኑ ከጠፋ ምናልባት ጸበል ተጠምቆ አይኑ ሊበራለት ይችላል። ነገር ግን ልሙጥ ግንባር ይዞ መጥቶ ጸበል ተጠምቆ በታምራት አይኑ ላይሰራለት ይችላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው እምነት ተቀብቶ በእምነት ጸበል ቢጠመቅ አይደለም የጠፋ አይን ቀርቶ ልሙጥ እንኳን ግንባር ቢሆን አይን ባይኖረው አይን ፈጥርለታለሁ፣ አይን ሰራለታለሁ፣ ከሰዎች ሕሊና ከሰዎች ልቦና የሆነ ታምር አድርግለታለሁ ብሎ ሲናገርን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድና በሰሊሆም ተጠመቅ አለው። ያም ሰው ተጠመቀ፣ ብርሃን ለበሰ፣ ብርሃን ተጎናጸፈ፣ ከሰው እኩል ሆነ። ለዓመታት ጨለማ ነበር የወረሰው። ለዓመታት እንደ ሰው ነበረ ማየት የተሳነው። እጅግ በጣም ደስ አለውና እያየ ተመለሰ። ከዚህ በኋላ ነው እንግዲህ በዚህ ሰው ሕይወት ውስጥ ችግር የሚፈጠረው። ጎረቤቶቹና ቀድሞ የሚያውቁት ሲለምን የሚያዩት የነበሩ ግን ይህ በመንገድ ተቀምጦ ይለምን የነበረ አይደለምን አሉ። ይህ እርሱ ነው ያሉ አሉ። ሌሎቹም አይደለም ይመስለዋል እንጂ አሉ። እርሱ ራሱ ግን እኔ ነኝ አለ። እነርሱ አይኖችህን እንዴት ተገለጡ አሉት። እርሱም መልሶ ኢየሱስ የሚባል ሰው በምራቁ ጭቃ አድርጎ አይኖቼን ቀባኝና ሄደ በሰሊሆም ውሃ ታጠባለኝ፣ ሄጄም ታጠብኩኝ አየሁ ብሎ ተናገረ። ይሄ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈወሰው በኋላ አስቀድሞ በመንገድ ዳር ቁጭ ብሎ ገንዘብ የሚሰጡት ገንዘብ የሚጥሉለት የሚመጸውቱት ሰዎች አዩ። እጅግ በጣም ተደነቁና አስቀድሞ አይን ሳይሆን ግንባር ብቻ ስለነበረው ወደዚህ ሰው ተጠግተው አንተ ነው ወይ ብለው ጠየቁት። አሁን እኔ ነኝ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈወሰኝ፣ አይን ተከለልኝ፣ ብርሃን ሰጠኝ ብሎ ሲናገር እኩሌቶቹ እሱ ነው አሉ፣ እኩሌቶቹ ደግሞ እሱ አይደለም አሉ። ከዛ በኋላ ፈሪሳውያን መጡ። ወደዚህ ሰው ተጠጉና አንተ ሰው ማን ያዳነ ማን የፈወሰ ማን ነው ብርሃን የሰጠ ብሎ ጠየቁት። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ አይን እንደሰጠው ብርሃን እንደሰጠው ነገራቸው።
ፈሪሳውያን ደግሞ ይሄንን ታምራት አይተው ከመደነቅ ይልቅ ይሄ ሰው እግዚአብሔር ሰንበትን አክብር ይላል፣ እንዴት በሰንበት ይህንን ሰው ፈወሰው ብሎ ይህንን ሰው ተጠራጠሩት። ከዛ በኋላ በጣም የሚገርማችሁ ይሄንን ሰው ማን ያዳነ፣ እንዴት ብርሃን አገኘ፣ እንዴት ተፈወስክ ብለው ፈሪሳውያን ወስደው ወደ ፈሪሳውያን አለቃ ደግሞ አደረሱት። እነሱም ተሰበሰቡና ጠየቁት። ማን ያዳነ፣ ማን የፈወሰ ብለው ጠየቁት። እሱም የፈወሰኝን አላቅም፣ ነገር ግን ነብይ ነው ብሎ ነገራቸው። ይሄንን ሲሰሙ ደግሞ ፈሪሳውያን እጅግ በጣም አዘኑ። ምክንያቱም እነሱ ሕግ እንጠብቃለን፣ ሕግ እንጠነቅቃለን፣ የብሉይ ኪዳንን ስርዓት እናከብራለን የሚሉ ግብዞች ነበሩና ጌታችን መድኃኒታችን ኢየሱስ ክርስቶስ ባደረገው ስራ ከማመን ይልቅ ተጠራጠሩ። ከዛ በኋላ መልሰው ጠየቁት። እስኪ አስረዳን፣ እንዴት ነው ያዳነ፣ እንዴት ነው የፈወሰ ብሎ ጠየቁት። ሰውየው ጌታችን መድኃኒታችን ኢየሱስ ክርስቶስ ጭቃ እንደቀባው በሰሊሆም ተጠመቅ ብሎት ብርሃን እንደሰጠው ነው እንጂ የሚያውቀው እንዴት ባለ ታምራት እሱን እንዳዳነ አላወቀም። ስለዚህ ይሄንን ያዩ ፈሪሳውያን እጅግ በጣም ይሄንን ሰው አስጨነቁት፣ ግራ አጋቡት። ከዛ በኋላ ምን አሉ? አንተ ሰው፣ አንተን ያዳነ የፈወሰ ሰው ኃጢአተኛ እንደሆነ እናውቃለን፣ ይልቁንስ ሂድና እግዚአብሔርን አመስግን አሉት። አስቀድሞ ማን እንደፈወሰው አላወቁም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈወሰው ሲያውቁ ደግሞ ሂድና እግዚአብሔርን አመስግን፣ የፈወሰ ኃጢአተኛ ነው ብሎ ጌታችን ላይ ፈረዱበት። ይህንን ያሉት ለምንድን ነው? አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ እንዳያስተምር እንዳይፈውስ ቃል ተገባብቶ ተማምሎ ነበረ። ስለዚህ የጌታችንን ስራ ለማጥላላትና ለመናቅ ብለው አንተን የፈወሰ ሰው ኃጢአተኛ ነው፣ ሂድና እግዚአብሔርን አመስግን አሉት። ራሱ እኮ እግዚአብሔር ወልድ ነው። ስላላወቁት ሂድና አመስግን አሉት። ይህ ሰው በጣም ግራ ገባው። ከዛ መልሰው ምን አሉ? እስኪ አንተ ምናልባት እናትና አባት ናቸው ስላንተ የሚያውቁት፣ በእውነት አስቀድመህ አይን የሌለ አንተ እንደሆንክ ወላጆችን ጠይቀን እናረጋግጣለን አሉት። መልሰው ወደ ወላጆች ወሰዱት። ወደ ቤት ከወሰዱት በኋላ እናትና አባቱን ምን ብለው ጠየቁ? በእውነት ይሄ የተፈወሰው ልጅ የእናንተ ነው ወይ ብለው ጠየቁት። ወላጆቹም አዎ የኛ ልጅ ነው፣ አስቀድሞ አይን የለውም ብርሃን የለውም፣ ነገር ግን ልጃችን ይኸውና ብርሃን አግኝቷል፣ አይን ተሰጥቶታል ብሎ ሲመልሱ እንደገና ተጠራጠሩ። በእውነት ይሄ የተፈወሰው የእናንተ ልጅ ነው ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን አዳነው ብለው ቤተሰቦቹንም ጭራሽ አስጨነቋቸው። ይህ ሰው ግራ ገባው፣ ተጨነቀ። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈወሰው መሰከረላቸው። በኋላ እነሱ ምን አሉ? እርሱ ክርስቶስ ነው ብሎ በእርሱ የሚያምን ቢኖር ከምኩራብ ይውጣ ብለው አይሁድ ተማምለው ነበረና፣ ስለዚህም ወላጆቹን አስጨንቆ ከጠየቁ በኋላ ሂድ ለእግዚአብሔር ምስጋና አቅርብ፣ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉ። እርሱም መልሶ እንዲህ አላቸው፣ እርሱ ኃጢአተኛ እንደሆነ እኔ አላውቅም። እኔ እውር እንደነበርኩ አሁን ግን እንደማይ ይህንን ነገር ብቻ አውቃለሁ አለ። ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን አልተናገረም። ኃጢአተኛ ነው ብለው ሲናገሩ እሱ ኃጢአተኛ ነው ብሎ አልተናገረም። እኔ አይነ ስውር እንደሆንኩኝ እንደማላይ ይህንን አውቃለሁ፣ እሱ ኃጢአተኛ እንደሆነ ግን እኔ አላውቅም አለ። አንዳንድ ጊዜ ሰዎች ኃጢአት ይስሩ አይስሩ ሳናውቅ እከሌ ኃጢአተኛ ነው በደለኛ ነው እንላለን፣ እንፈርዳለን። በተለይ ደግሞ ኃጢአት ከሰራ ያንን ኃጢአት ካየን ምናልባት ያ ሰው ንስሐ ገብቶ ሊሆን ይችላል፣ ወደ እግዚአብሔርም ተመልሶ ሊሆን ይችላል። ያንን ይዘን ያ ሰው ዕድሜ ዘመን ኃጢአተኛ እንደሆነ እናስባለን፣ ወይም ደግሞ ኃጢአተኛ ነው ብለን እንፈርጃለን። ይህ ሰው የሚደነቀው ነገሩ ምንድነው? እንደነሱ ተባብሮ ያዳነው ክርስቶስ እነሱ እንዳሉት ሎቱ ስብሐት ኃጢአተኛ ነው ብሎ አልደመደመም፣ አልፈረደም። እሱ ኃጢአተኛ እንደሆነ እኔ አላውቅም፣ እኔም ማውቀው በሽተኛ እንደሆንኩ ነው፣ እኔም ማውቀው አይን እንደሌለኝ ነው፣ እኔም ማውቀው እሱ እንደፈወሰኝ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳኝ እንደሆነ ፈዋሽ እንደሆነ መሰከረላቸው። በዚህን ሰዓት አይሁድ እጅግ በጣም ተበሳጩ፣ ግራ ተጋቡ፣ የሚያደርጉትን ነገር ሁሉ አጡ። ከዛ በኋላ ይህንንም ሰው ሰደቡትና ሄድ አሉት። በመንፈሳዊት ስትኖሩ
ስለምታውቁትም ስለማታውቁትም ሰው በደለኛ ነው ኃጢአተኛ ነው ብላችሁ አትፍረዱ። ሰው ላይ ስትፈርዱ እናንተ ላይ ይፈረድባችኋል። ትላንት ኃጢአት ሲሰሩ ሲዘሙቱ ሲጨፍሩ ሲደንሱ መጠጥ ሲጠጡ የምናያቸው የምናውቃቸው ሰዎች ምናልባት እኛ ስለማናያቸው ንስሐ ገብቶ ሊሆን ይችላል። በሰሩትና በደልና ኃጢአት ሁሉ ጊዜ ተጸጽተው እግዚአብሔርን ምሕረት ሊጠይቁ ይችላሉ። እኛ የምናየውና የምናውቀው በፊት ለፊት የሚሰሩትን ኃጢአት ነው። ከኋላ ያለውን ሕይወት፣ ከኋላ ያለውን ጸጸት፣ ከኋላ ያለውን ቁጭት፣ ከኋላ ያለውን እግዚአብሔርን ምሕረት የመጠየቅ ሕይወታቸውን አናውቅም። ከዚህ ሰው ልንማር የሚገባው በሰው ላይ አለመፍረድን ነው። በተለይ ደግሞ እግዚአብሔር ደግሞ ሲያደርግላችሁ ስለ እግዚአብሔር መናገርና መመስከርን ልመዱ። ይህ ሰው ለምን ተፈወስክ ብለው ፈሪሳውያን ሲጠይቁት ሲያስጨንቁት፣ እሱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈወሰው እንዳዳነው ለነሱ መሰከረላቸው፣ ተናገረ። በኋላ መጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለነሱ የተናገረውን ነገር ነግሬያችሁ ጠቀልላለሁ። አሁን ግን እናያለን ትላላችሁ አታዩም፣ ስለዚህም ኃጢአታችሁ ጸንቶ ይኖራል አላቸው። አንዳንድ ጊዜ በመንፈሳዊ ሕይወት ስንኖር የምናውቅ ይመስለናል ግን አናውቅም። በመንፈሳዊ ሕይወት የምናይ ይመስለናል ግን አናይም። ብዙዎቻችን የምናውቅ ይመስለናል። ቤተክርስቲያንን የምናውቅ፣ መንፈሳዊ ሕይወትን የምናውቅ፣ የተጋድሎ ሕይወትን የምናውቅ፣ የመናፍስትን ውጊያ የምናውቅ የሚመስለን በጣም ብዙ ሰዎች አለን። እያየን አናይም፣ እያወቅን አናውቅም። በዚህ ምክንያት ነው የተጎዳ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሰው ብርሃን ሰጠው፣ ብርሃን አጎናጸፈው፣ አይኑን መለሰለት፣ ብርሃኑን መለሰለት። በእውነት እግዚአብሔር አምላካችን ይህንን ሰው አላለፈም፣ ፈወሰው። እኛንም ጌታችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ አይለፈን፣ ይፈውሰን። ብዙዎቻችን የውስጥ ብርሃን አተናልና አይናችን ያያል፣ ውስጣችን ጨልሟል። አይናችን ያያል፣ መንፈሳዊ ሕይወቱን ማየት አቅቶናል። አይናችን የሚያይ ውስጣችን ግን የጨለመብን፣ ውስጣችን የተጎዳብን ብዙ ሰዎች አለንና በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ አይን ለሌላቸው ብርሃንን ይስጣቸው። እያየን ለማናይ ደግሞ የውስጥ ብርሃን እሱ በቸርነቱ ይስጠን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። አሜን።